ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ለመላው የክርስትና እምነት ተከታዮች መልካም ጥምቀት እያለን የዛሬ ጥንክራችንን እንጀምራለን። በአማራ ክልል በድምቀት የሚከበረው የጥምቀት በዓል በጎንደር ዘንድሮም ተከብሮ አልፏል። ሆኖም ከተለያዩ ወገኖች ከፋኖና ከመንግስት ባለስልጣናት የተለያዩ ዜናዎች እየሰማን እንገኛለን። የተለያዩ ወጣቶች በበዓሉ ዋዜማ መታፈሳቸውን ከቦታው ምንጮች ነግረውናል። በሌላ በኩል ዋና ባለስልጣናቶችን ጨምሮ ተመስገን ጥሩነህ ጨምሮ ብዙ ባለስልጣናት ከተማዋ ላይ በመከተም በዓሉ በአሪፉ እንዳለፈ በሚያስመስል መልኩ ፕሮፓጋንዳዎች ሲነዙ ከርመዋል። ሆኖም ግን ውጊያዎች እየቀጠሉ እንደሆነና የአማራ ክልል አሁንም ሰላሙ እንደሌለ የፋኖ ተወካዮች ለአንከር ሚዲያ ባደረሱት መረጃዎች ተናግረዋል። ወጣቶች እየታፈሱ ነበረ። በተለይ ከባንዲራ ጋር በተገናኘ የተለያዩ ትችቶችና ሐሳቦች ሲቀርቡ ነበር። በታሰበው ልክም አልተከበረም። ሆኖም ለፕሮፓጋንዳ ሲባል የተለያዩ ዋና የመንግስት አካላት በቦታው በመከተም የተለያዩ የአጀንዳውን ማስፈጸሚያ ጉዳዮች ሲፈጽሙ እንደነበር ተናግሯል። በሌላ በኩልም የፋኖ ዋና አመራሮች በገላኩት መረጃ ውጊያዎች አሁንም እንደቀጠሉ እንደሆነና የተለያዩ መሳሪያዎችን እየረከቡ እንደሆነ ተናግሯል። በሌላ በኩል በመንግስት በኩል ናትናኤል መኮንን ጨምሮ የተለያዩ የአማራ ፋኖ ዋና ሰዎች ወደ መንግስት እጃቸውን እየሰጡ እንደሆነ ተናግሯል። በሁለቱም ወገን መካከል የተለያየ ሐሳብ እየተነሳ ይገኛል። ማነው ትክክል? በዚህ ጉዳይ ከቦታው ለናንተ ሰፋ ያለ መረጃ ይዘናል። የተወደዳችሁ ተመልካቾቻችን የዩቲዩብ ገጻችንን ሰብስክራይብ በማድረግ እንደዚህ አይነት ታማኒና ትኩስ የሆኑ መረጃዎች በእናንተ እንዲደርሱ ደወሉንም በመጫን የኛ ቤተሰብ ይሁኑ። አሁን በዝርዝር ወደ ያዝናቸው ዜናዎች እናልፋለን። የ2018 የጥምቀት በዓል በተለያዩ ቦታዎች በድምቀት መከበሩን አስተውለናል። በአዲስ አበባም ጃልሜዳን ጨምሮ በተለያዩ ቦታዎች በተሰፊው በተለያየ ስነ ስርዓቶች መከበሩን ሰምተናል። ሆኖም ከአማራ ክልል ምንሰማቸው አንዳንድ ዜናዎች ብዙዎችን አሳስቧል። ወጣቶች በተለይም በከተራ ቀን መታፈሳቸውንና ባንዲራ ጋር በተገናኘ መወሰዳቸውንና አንዳንድ ቤተሰቦች አሁንም ልጆቻቸው የት እንዳሉ ልናውቅ አልቻለም ብለው ለአንከር ሚዲያ ተናግረዋል። ሆኖም ግን በተለያዩ ሶሻል ሚዲያን ጨምሮ ከቦታው መልእክት የላኩልን አባሎች እንደነገሩን በድምቀት መከበሩንና በተለያየ ቦታ በሰፊው በጥሩ ሁኔታ እንደተከበረ እንዲታይ የተለያዩ የመንግስት ባለስልጣናት ተከታትለው ጎንደር እንደገቡና የተለያዩ መልእክቶችን ማስተላለፋቸውን በተለያዩ ሶሻል ሚዲያ አይተናል። በቦታውም በሰፊው በአማረ መልኩ እንደተከበረ ማሳያ እንደሆነ መንግስትም ዘግቧል። ሆኖም ግን አንዳንድ የፖለቲካ ምሁራኖች እንደሚሉት አሁንም በአማራ ክልል ውጊያዎች እንደቀጠሉ ነው። ፕሮግራሙም በታሰበው ልክም የታለፈ አይደለም። ከካሜራ ጀርባ ብዙ ጉዳዮችና ጉዶች አሉ ሲሉ ተደምጠዋል። ለአብነት ያህልም የተለያዩ ወጣቶች የከተራ ዕለት መወሰዳቸውንና ካለባበስ ጋር በተገናኘ ባንዲራን ጨምሮ ጥንቃቄ እንዲያደርጉ በማስጠንቀቂያ እንዲያልፉ የተነገራቸውም አሉ ይባላል። ከፋኖ ዋና አመራሮች መረጃ ባደረሱን መሰረትም አሁንም በተለያዩ ቦታዎች ላይ ውጊያዎች እንደቀጠሉና መንግስት አሁንም እያደባበሰ እያለፈ ነው ሲሉ ይናገራሉ። ለፋኖ ባለስልጣናት መረጃ ከሆነ የተለያዩ የመንግስት መሳሪያዎችን መቆጣጠራቸውንና ቦታዎችን ማስለቀቃቸው ተነግሯል። ሆኖም ከኢትዮጵያ መንግስት በተሰጠው መግለጫ በተለይም ናትናኤል መኮንን ዋቢ አድርጎ በሶሻል ሚዲያው እንዳየነው የተለያዩ የፋኖ አመራሮች እጃቸውን ለመንግስት ጥምቀትን በማስመልከት እንዳስረከቡ የሚያሳይ ተንቀሳቃሽ ምስሎችም ወጥተዋል። ብዙዎቹ ይህ ቀድሞ የተቀርጾ የተቀመጠ የአሁኑን ጥምቀት በማስመልከት ለፕሮፓጋንዳ የሆነ ነው ሲሉ ተችተውታል። ሆኖም ግን መንግስት ባሰበው የሰላም እጅ ዝርጋታ መሰረት የተለያዩ የፋኖ ዋና አመራሮች ወደ ሰላሙ ድርድር እየገቡ ነው እያለ ይገኛል። የሚኒስትሮች ምክር ቤት ዛሬ 52ኛ መደበኛ ስብሰባውን አካሂዶ ነበር። በዚህም በተለያዩ ጉዳዮች ላይ ተወያይቶ ውሳኔም አሳልፈዋል። ምክር ቤቱ ውሳኔ ያሳለፋቸው ጉዳዮች አንዱ ለኢንቨስትመንት እና ለሚሰጥ የታክስ ቀረጥ ማበረታቻ ረቂቅ ደንቡ አንድ እንደሆነ
ተናግሯል። ለሀገራችን ኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ ኢንቨስትመንት መስኮች በስራ ላይ የሚውሉና ካፒታል ከግምት ውስጥ በሚያስገባ አፈጻጸም ላይ የተመረሰ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንብ ተዘጋጅቷል ብሏል። ምክር ቤቱ በደንቡ ላይ ግብዓቶችን አክሎ በፌዴራል ነጋሪት ጋዜጣ ታትሞ የወጣበት ቀን ጀምሮ ተግባራዊ እንደሚደረግ በሙሉ ድምጽም ወስኗል። ሌላው የምክር ቤት ውሳኔ የጉምሩክ አዋጅን እንደገና ለማሻሻል በቀረበ ረቂቅ አዋጅ ላይ እንደሆነም ተናግሯል። በስራ ላይ ያሉ የጉምሩክ አዋጅ በበርካታ ዓመታት ያገለገሉ ናቸውም ሲሉ ተናግሯል። አዋጁ የድንጋጌዎችን ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ለመደገፍ ህጋዊ ንግድና ኢንቨስትመንት ለማበረታታት ይችል ዘንድ በማሳቻያ አዋጅ ተዘጋጅቶ መቅረቡንም ተመላክቷል። ምክር ቤቱ በማሻሻያ አዋጁ ላይ ግብዓቶችን አክሎ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍም በሙሉ ድምጽ ወስኗል። ከዚህ በተጨማሪም ምክር ቤቱ የኢንተርንሺፕ ልማት ረቂቅ ፖሊሲ ላይ ተወያይቷል። ፖሊሲው በኢንተርንሺፕ ዘርፍ የሚከናወኑ ተግባራዊነት ቀጣይነት ኖሯቸው ለሀገራዊ ልማት ግቦች ስኬት ሚናቸው እንዲወጡ የፈጠራ ባህልን ለማጎልበትና ኢንተርፕሪነርሺፕ ስነ ምህዳርን ለመገንባት እንዲቻል ተዘጋጅቶ ቀርቧል ብሏል። ምክር ቤቱ በፖሊሲው ላይ ከተወያየ በኋላ ግብዓቶች በማካከል የፖሊሲው በሚኒስትር ምክር ቤት ከጸደቀበት ጥር 18 ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ አርቅቋል። ከጥምቀት ጋር በተከራየ ጥምቀት በዓል በራያ አላማጣ ሳይከበር እንዳለፈ የሀገረ ስብከቱ ገዢ ተናግረዋል። በአማራና በትግራይ ክልል ውዝግብ በሚነሳበት አላማጣ ከተማ የከተራም የጥምቀት በዓለም እንዳልተከበረ የራያ ሀገረ ስብከትና በኮማንድ ፖስት እንድትተዳደር ከመደረጉ በፊት ከተማን በከንቲባ የመሩት የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ተናግረዋል። የራያ ሀገረ ስብከት ስራ አስኪያጅ ለቀይሱ ማናብቱ እንደተናገሩት ኢትዮጵያ በሰጡትም ቃል የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ላይ ህዝባችንን ሀዘናችንን ስንገልጽ ነበር ብለዋል። በዓሉ የተዘጋው የመንበረ ሰላም ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶ ነው የመራው በሚል በዓሉን ለማክበር አላማጣ ድረስ ስለመጡ በቅዱስ ሲኖዶስ ከተወገዘ ኃይል ህብረት የለንም፣ እኛ በቅዱስ ሲኖዶስ ፍቃድ እየተመራን እያለን በመንበረ ሰላማ ኃይል ላይ ልንክብር አይቻልም ብለዋል። ገና ጥምቀት ከመድረሱ በፊት በእኛ መኖ እየተባሉ በህወሓት ታጣቂዎች መሆኒ ላይ 4 ካህናት ታስረዋል። በእኛ ትመራላችሁ ወይንም በእናንተ አንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ የሚሉ ከ10 ካህናት አስቀምጠዋቸዋል። ሌላው ካህናት ከምንታሰር ብሎ ተፈናቅሎ ቆቦና ወሌ ይገኛል ብለዋል። በከተማው የሚገኙ የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ ቡነ ተክለ ሃይማኖት፣ የአላማጣ ቅዱስ ገብርኤል፣ የአላማጣ ቡነ አረጋዊ፣ የአላማጣ ቅዱስ ሚካኤል፣ የአላማጣ ቅዱስ ደብረ ምስራቅ ኪዳነ ምሕረት፣ አላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተክርስቲያንም ጥምቀትን አላከበሩም ነው ተብሏል። መንበረ ሰላማ ራሳችንን ተገንጥለናል ሲሉ ለራያ 6 ወረዳ ማህበረ ካህናትን ህዝበ ክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄደው እኛና ዋግዘም አንለያየም ብሎ እውቅና ሰጥቷል። ከዚህ ቀደም በተፈናቃዮች ስም ታጣቂዎች ናቸው የገቡት የሚሉት ስራ አስኪያጅ ይህንን ለቤተክርስቲያኗም ለመንግስት ማሳውቀናል፣ ነገር ግን መፍትሄ የለም፣ ችግሩ ባለመፈታቱ ነው ጥምቀት በዓል አብያተ ክርስቲያናት የተዘጉት ብለዋል። ይህ ለመንግስት አሳውቀናል፣ ባሳወቅነው መሰረት ሰላም እንዲያስከብርልን ጉዳዩ ቅዱስ ሲኖዶስም ታይቶ ውሳኔ እንዲተላለፍ ካህናቱ እንዲፈቱ እንግልትም እንዲያቆም ጠይቀናል ሲሉ አሳስበዋል። የጥምቀት በዓል በአላማጣ ከተማ አልተከበረም፣ የከተራ በዓልም አልተከበረም፣ ቤተክርስቲያናቱ ተዘግቶ ነው ያሉት ታጣቂዎች ስለመጡ ህዝቧን አናከብርም ብሏል። ከታቦት ማደሪያ ሰራዊት አሰፍረውበት ሀገረ ስብከቱ ለኮማንድ ፖስት ሪፖርት አድርጎ ነበር፣ ግን አንችልም ከአቅማችን በላይ ነው ብለዋል። በዚህ ሁኔታ ታቦት ይዞ ሲኬድ ግጭት ከሚፈጠር እልቂት ከሚመጣ ቢዘጋ ይሻላል ነው የተባለው። ሰሞኑን ታጣቂዎች ካህናትን ዲያቆናትን እያሰሩ ነበር። ባለፈው ድም ቅዳሴ ያልተቀደሰም ዋነኛ መንስኤው ታጣቂዎች ከቅዱስ ሲኖዶስ ተለይቶ በተቋቋመው በመንበረ ሰላማ ነው የምተዳደሩት ማለታቸውን ተከትሎ ነው። የትግራይ መንበረ ሰላማ ጳጳሳት ገብተው ለመቅደስ ወይ አላማጣ መጥተው ነበር። ህዝቡ ተቃውሞ ማሰማ ባለፈው ቅዳሴ አልነበረም፣ እነርሱ ከመጡ አንቀደስም በሚል ካህናቱ ቤተክርስቲያን ቆልፈው ትቷቸው ነው የጠፋው ብሏል። የጥምቀት በዓል ለራያ ህዝብ በጣም ልዩ በዓል ቢሆንም ህዝቡ በበዓል ቀን ቤቱን ዘግቶ እንዲውል ነው የተደረገው። የታቦት ማደሪያ የህወሓት ታጣቂዎች ሰፍረውበታል። ላለፉት 2 ሳምንታትም የቤተክርስቲያን አገልጋይ ካህናቶችና ዲያቆናቶች እያፈኑ እየደበደቡ ወደ መሆኑ ሲወስዱ ነበር። ከፍተኛ የሆነ ገንዘብም ሲቀጧቸው ነበር። አሁንም ታፍነው የተወሰዱ አለ ሲሉ ምንጮም ይቀጥላል። የራያ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከዚህ ስር ከሆኑ ቤተክርስቲያናቶች እንዳይቀድሱ ጸሎት እንዳያደርጉባቸው የጥምቀት በዓል እንዳይከበር የኢትዮጵያና የቤተክርስቲያኗ ባንዲራ እንዳይወጣና በዓለም እንዲከበሩ ሲል ታጣቂዎች ትእዛዝ አስተላልፈው ነበር። በዓሉን ለማክበር በመንበረ ሰላም ሲኖዶስ ስር ሆኖ ነው የሚሉት ብለዋል። የከተማው ሄዶ ደግሞ እኛ ኢትዮጵያውያን ነን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር
ነን መንበረ ሰላማ የሚባል ሲኖዶስ አናውቅም። መንበረ ሰላማ የሚባለው ሲኖዶስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቀኖና በዶግማና በትውፊት ተለያይቷል። ይህ ደግሞ የእምነት መለያየት ፈጥሯል። ሲኖዶስም በኢትዮጵያ ኦርቶዶክስ ሲኖዶስ ተወግዟል። ከድቁንና እስከ ጵጵስና ድረስ ያላቸው ስልጣኖች በሙሉ ተነስቷል። ስለነዚህ አንቀበለም ሲሉ ተናግሯል። ኢትዮጵያ ያናገራቸው በጉዳዩ ላይ መንበረ ሰላማ አባቶች ሀሳብን ለማከት ያደረገው ሙከራ ለጊዜው ሳይሳካ የቀረ ሲሆን ሀሳባቸውን ለመግለጽ ፈቃደኛ ከሆኑ በራችን ክፍት ነው። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህ ነበሩ። መልካም ጊዜ ተመኝተናል።